ያላቸው እኛ እንኳን ምናምን በስማም ሲያሳዝን እግዚአብሔርን ልቤን ነካው። እኔ ቤት ያንደውታቸው የኛ ቤት ማለት ነው መታገስ የኛ ቤት ማለት ነው። ከለክሽ ሆኖ ራሱ 4 ጤስ ያለ ሳሎን ብቻ ማለት ነው። ተዩ መተኛ ቤት ተዩ ሳሎንና ክችን 4 ጤስ ያለ አስቢ። ግን በጣም ነው የሚሞቀው ቤቱ። ይሄ ሁሉ ተከፍቶ ራሱ በጣም ነው የሚሞቀው። አሁን ኃይል አድርጓል መብሩዬ። እንደዚህ ቆይ ካሉ ይሻለኝ እንጂ እንደዚህ ትንሽ ቀስቀስ ካልኩ በቃ ሙቀት አልችልም። በቃ ማረኝ። ይሄ የሙከየፉ ኤሌክትሪክ አይደለም ገመዱ ማለት ነው። አይችልም። አሁን እዚህ ቤት ትናንት ያልተሰራ ዛሬ ደግሞ የሴትዮዋ ክላስ ተበላሸ። አሁን ሌላ ክላስ ነው የተኛው። አልቻለም። ኤሌክትሪኩ ራሱ ሙቀቱ በጣም አይደኛ ነው። ወይኔ አላውቅም። ኢትዮጵያ ገብቼ መብራት ዝናብ ሲጥር መንከባለል ነው ያማረኝ። ኢትዮጵያ ራሱ እኮ ይሞቃል እንትን ላይ እንጂ አሁን ነው እንጂ በጋ ላይ ነው እንጂ የሚሞቀው እኮ እንደህራ ነው። ግን እንትን አሁን የሀገራችንና የዚህ ሀገር ሙቀት ይለያል። ሀገራችን ሆነ ጠዋት ተሰዓት ላይ ነው ተዘማታ ቅዝቃዜ እኮ ነው። ሙከየፍ እንኳን የለም እኛ ሀገር ታውቂያለሽ። ሙከየፍ ወላ ገጠር ወላ ከተማ ሙከየፍ የለም። ግን በጣም በቃ ያለ አሁን ግን አለ ብለዋል። ይቻላል ብለዋል ማስገባት። አሁን ነው ትልቁ እንትን ከተማ ትልቁ ተላልቁ ነው እንጂ አረም የኢትዮጵያ ማርያም ውጭ ራሱ ብታኝ ስንት ዓለም አለው። ኢትዮጵያ ምንም እንትን ያለ ማለት ነው። እኛ ማለት ነው ክረምት ብቻ ነው ቤት እንተኛው እንጂ ሁሌ በቃ አሁን እንትን ላይ ውጭ ነው የምንተኛው። ችግር የለም ውጭ መታገስ ሞዴል ሆንሽ እንጂ ማለት መጨረሻት በሃይላንድ አሲዞ ነው የሚያስጨፍርሽ። እኔ ያሳቀኝ ምን መሰለሽ የእንትን ነው ልክ እንደ ህይወት ፈለዋር ገኝ ገንዘብ ይከፍላል። የህይወት አይቼ ሲቀር ምን መታገስ እንደገና ሰርተታ ታቆት ሞትኩ። ምን ይደረግ ብለሽ ነው እንደዚህ ታሆነ ጊዜ አይፈጅም። እያረሩ መሳቅ ብላኔ ዘፈን ነው። እያረሩ ማለፍ ነው። ፎሎም አንቺ የቅመሜ ይቀንሳል የብሩኬ ይጨምራል። ሰይቶች ብቻ ነው የፎሎም አድርጎት ብሩኬ መስለኝ። የብሩኬ ሄዳል የቅመሜ ደግሞ ትታች ይመለሳል። ወይ ፈጣሪ እያነሱባት እኮ ነው ማርያም እኮ አሁን ስንት ነበረ መሰለሽ? 179 ምናምን ነበረ። አሁን ስንት ደርሳል? የብሩኬ ደግሞ 430 ነው ምናምን ገብቷል። ጨምረዋል። አዎ የብሩኬ ጨምሯል። የቅመሜ ወደ ታች ተመለሰ። ክፋታቸው ማርያም እስኪ እዛ ነው የደረሱ ማርያም። ከዛ ገረመኝ። ወይኔ ሰይታች ነው አሁን የብሩኬ ፎሎው ስለመደረግ ሰይታች ስለሆነ ነው ፎሎው እንደዚህ ጨምራል። ወይኔ ፈጣሪ ናት ነው አሳበዳችሁ እኮ። ግን እኮ ብሩኬ ፎሎው አረጉ አላረጉ ቅመሜ እኮ እዛ ትገኛለች። ምንም እንትን የለውም አለች እኮ። ቤትም ሆናችሁ ቤትም እኔ አለሁ አለቻቸው። እኔ ማገረመኝ። ወይኔ ያልኩት ወይኔ ምን አለበት ጠፋ በብሩኬ ያለው በብሩኬ በጣም ፎሎው አድርገው ፎሎው ታርጉ ምን አለበት? ሁለቱ ፎሎው ታርጉ ምን ይከፈላልባቸዋል? ዛሬ አንሰን የለቀቁት አይታችኋል? ነገር ነው እኮ የለቀቁት። ትናንት እንትን አሉት መሰለኝ። የትናንት ነው ባይዘወይ የተናገሩት ነው እኮ ትናንት እንዴ ሳይጋቡ አላሉ። ከዛ መልስ ሰጥቷቸው የቅመሜ ኮመንት አየሽ ነው የዘርፌ? አዎ የኔ ውድ የብሩኬ ሳይተሽዋል ይዞ ጭፍቅ ሲያረግ የብሩኬ ማጥፊት ነው በማድራት ይዞ ወይ ማለት ነው። ሰው ህይወት ምን አገባቸው? ምንስ ቢሆኑ ምን አገባቸው እነሱ? ማናታቸው ተቆርጠው ያጭበተነበክሽ ዝም ብሎ ምን ያርጉ? ወዴት ይሄዱ? እንድረጨው ጫቢ አሁን በእድሜታ ራሱ መብሩዬ ወርዳለች። ዛውስዬ እንዴት ነሽ?
ወለደች እንዴ ነው ኦክሲ እንዴት አደርሽ? ኔትወርክ ነው ይሰማል? እሺ እሺ። ሰላም አደርሽ ኦክስዬ፣ እንዴት ነሽ? መብሩዬ በድመታ ላይቭ ላይ ማለት ነው የሚጽፉት እያንዳንዷን እያዩ ነው። ፈራፉ በጣም ነው። እንዴት አደራችሁ? እንዴት ዋላችሁ? እንዴት አደርሽ? ዝልዬ እንዴት ነሽ? እንዴት ነሽ? ሰላም ናችሁ? ማታ ቤት ከፍላ ብቻ ከላይ ነው ሰማና ብቻ ትለፈልፈልኝ። አንድ ሰዓት ሆናል እኮ 1 ሰዓት ሆናል። እና ከዛ ከቤት ወጥተን ስታስገቢያቸው ብታይ የኔ ወርቅ ስታስገቢያቸው የኔ የማይሆን ህገ ወጥ ወሬ ነው የሚያወሩ። ሲያስጠልሽ ሞተ ትናንትና ወላሂ ብታዊ እንትን ወቅቱ ነው ብሬ ወይስ ምንድን ነው? እንዴት ነው ገደለው? ወቅቱ እኔ አሁን ሀብት የሚባል እኔ ያችን ላም ትሽጥቼ አክስቴ እኔ አልፈልግም ላም እንደምን ነው የሰይጣን ነገር ነው። ባየሽ የሰይጣን ነገር ነው ዜድዬ። ወይኔ ይሄ ማለት ነው ስሜን ዜድዬ የተጻፈች ናት። እስከዚች ነው ታሉ ካላስ በቃ ፈጣሪ እንትን ስለሆነ በሌትሪካን እሺ፣ ተመርቆ ተመልከቱ። እንግዲህ ተመልከቱ። ፈጣሪ ሆይ እናትየዋን የኢትዮጵያ ዜና ወደሚያስቀው ደግሞ ልሂድላችሁ ዜና ራህማ መጥፊያው ስለሆነ እሺ። ኧረ መጀመሪያ ሲቃት ጨርስ ዘርቤት ብለሽ ጨርስ መጀመሪያ ሲቃት እንዳትቆጭኝ ግን መብራቴ የ75 አሮጌት ማለት ነው። የ75 ሴትዮ ማለት ነው። ድንግል ሆና አስገኘች። የ75 ድንግል ኮንማ የ26 ድንግል ነው። ያ መብራቴ ወይ ሰርጀሪ ነው። ይሄ ሰርጀሪ ነው። አልመለስኩላት እኮ የ75 ድንግል ኮነች ያለ የ26 ድንግል ነው። ይሄ ሰርጀሪ ነው። እየሳቀች ነው እኮ አሁን ሳቁ መቆጣጠር አቅቷት ነው። ሚታረገች እኮ የምትስቅ ነው። አሁን ይሻለኛል። ብቻዬን እምባዬን ጭርስ ነው ያደረኩት። ብታው እምባዬን ጭርስ ነው ያደረኩት። ጀግና ነቻ። ሽልማት ያስፈልጋታል። ማታ ምን አለች መሰለሽ? ዘርፊ ነበርሽ ማታ ባለም ራሱ ይዟዟር ወንድ ልጅ ነው። ከዛ ድንግል ነው ስትል ከዛ ኧረ በማታ እንደዛ ታወሪ መኪና ይመጣሽ አልኳት። ከዛ እነሱ ስቆም ነው ሞቶ ከዛ ብቀን ነው ይወረናው ነው ሳቁ። አሁን ነዝናት ኮናት ቆጠኝ ስለኛ ድንግል አትበይ ስለምናት ነው። በርታሽ ነው። አይ ነውዬ ምን ነው ሙይት ያዘች በሰላም ነው? አንንጃ ነቦ አለ ሙይት አላስኩም አለው። ራቴን ሳልበላ ተኝቼ አሁን ነውዬ ምን ነው ዛሬ አታው ለምን አልበላሽ? ነው እንቅልፍ ይዞኝ ሄደ። እኔ ቢያ እርጎም ታለ ተጎንሽ አድርጊ። እኔ ማራውን አልሰማሽኝም ነውዬ? ያወራሁትን አልሰማሽኝም? ቀንድ ወቅቶት የሞተውን አይደለም፣ እሱንም አለፍ ነው። ኋላ ሳላ ይብርሃሙ አሁን ወላሂ ዜድ ሰውን አጣያት ውስጥ ነው የምትከጂው። ወላሂ በጣም መሳቋ ነው እኮ ደግሞ የእሷ ሳቅ ነው እንጂ የ75 ሴትዮ በአለም ነው የሚዟዟረው። ብታይ ድንግል ተገኘኝ አለች።
ረች ልጅ እኮ ማታ ማታ ነገር የለም። ይሄ ግን ሰርጀሪ አይመስልሽም? ይሄ ሰርጀሪ አይመስልሽም? ከጊዜ ብዛት ይገጥማል አሉ እኮ። አይ ነው እንትና ማን አፍሪካ ነው የሆነ ሀገር ነው። ደቡብ አፍሪካ የ75 ሴትዮ ድንግል አገኙ። ድንግል በድንግልነታቸው ተገኘ የሚባል ዜና መጣ። አንድ በሳ ነው ቀረኝ በርድ ነው። አንድ በሳ ካወረኩ በርዳለሁ። በቃ በየቤት ማንም ያንኮሻኩሸው ባላ ዜድ ናት። ምንም የለም። እኔ አይደለሁም እንዴ ማን ታለበሽው? በቃ ወጣሽ። አይ ቁጭ ብለን ያለው ክችን ላይ ዜድዋ ያ ጀማ ዜድና ነቡ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ማለይኩም ሰላም ወራህመቱላሂ ወበረካቱ። ዲክማ እንዴት ነሽ? አለሁልሽ። እንዴት ነሽ? አልሐምዱሊላህ አለ ነቡዬ ወይ ማማ የልብሽ መጋረጃ ዛሬ ቢዚ ናት። ያው ሼር አረኩላት። እኔ ራሱ ሼር አረኩላት የለችም። አዎ ዛሬ ጁማ አይደል? ዛሬ ቢዚ ናት። ዛሬ አርብ ነው። ነዛ ነው አርብ ነው። ቢዚ ነው። እኔ ዛሬ ቢዚ አይደለም። ግን አዲስ አክባር ካለ ትመጣለች። አዎ እኔም ሸር አድርጌላታለሁ። የሆነች አሮጊቷንም ሸር አድርጌላታለሁ። አሁን ትሰርበኛለች ስመጣ። ማነው አሮጊቷ? ያስገኘችውን ነው። ዜድ ጥያቄ አለኝ። ዜድ ጥያቄ አለኝ። ጠይቅኝ። እሷን ልጃገረድ ወላ ሊያገቧት የመጡ ናቸው? ልጃገረድ ሴትዮዋ አሮጊቷ ድንግል አስገኘ በ75 ዓመቷ። ፊች አንቺ ወይ ግንኙነት አርጋ አታውቅም ማለት ነው? አዎ ግንኙነት አርጋ አታውቅም ብሎ ዜና ኢትዮጵያ ዜና መቼም በሳቅ ሊገለኝ ነው። እኔን እየሰማኝ ነው መሰለኝ። እንደው ድንግል ነው። እንደዛ ከሆነማ አለ እኮ ዜድዬ። እንደዛ ከሆነማ አለ። ግንኙነት ካላደረገችማ አለ እንዴ። እንደዛማ አለ እኮ ከነ ክብሯ ለሚመጣ ሰው ታማኝ ሆና ጠብቃው ነው። እኔ የምላችሁ አሁን ስሙ። እሺ አሁን እኔ ሰዋራሽ ለምን ይሄ ተገባችሁ? እኔ ሰዋራ ለምን ተገናኝታችሁ ይትላላችሁ? ዜድዬ እንትን ነው። ቆይ መጀመሪያ ማለት ነው መጀመሪያ እንደዚህ እንትን አግብታ ወልዳ ድንግል ያልሽ ነው መሰለኝ እንዴ? አይደለም። ስለ ሴትዮዋ አይደለም። ስለ ሴትዮዋ አይደለም። ስለ ሴትዮዋ አይደለም። እኔ ሌላም ሰው ሰዋራ ይሄ ወንድ አውቃለሁ፣ የወንድ ድንግል አውቃለሁ፣ የሴትም ድንግል አውቃለሁ ስላችሁ ለምን ትክክል ነሽ ለምን አትሉ? አታውቅም ከደለም ዜድዬ ግን አታብዚ ነው እንዴ? መብራቴ ይኸው እውነቴው ዜድ ጀምረሽ ለሰው አትናገሪም። አለጡን ትስቂያለሽ። ማን ይመንሽ? አይደለም እኔ እኮ የራሴው አነጋገር ነው የሚያስቀኝና አያመኑኝም። 2-3 ሰው ናቸው ራሱ ያመኑኝ። በእውነት እዚህ ቤት ያሉትማ ተይ እንጂ ይሉሻል። ስለ ድንግልና ስሚን እንጂ ሙንታ ወየው እያለች ነው። ሙንታ ወየው እያለች ነው። ሙንታዬ ገብታ ነበር። ትገቢያለሽ ሙንታ? እኔ ውረድላት። 70 ዓመት ድንግል አለ ያለች አይደለም? እንደውም ወብሴ አንቺም ጀመርሽ እንደ ዜድ አስለመደችሽ እንዴ? ወዮ ጉድ ፈላ። የአባቴ አክስት ማለት ነው። ጌታ የአባቴ አክስት አላገባም ብላ ያን ጊዜ መድኃኒዓለም እንደዛማ አለ እኮ እኛ እኮ ወልዳ ምናምን መስሎን ነው ወደ ድንግል ተመለሰች ያለች መስሎን ነው እንጂ እንደዛማ አለ። እኔ ትክክለኛ ወሬ ነው የማወራችሁ። በእውነት ነው የምላችሁ። ቁም ነገር ነው ራችሁ ተሰማችሁ። ዜድዬ ትክክል ነሽ ውዴ። እንደዛ አለ አይደለም። የራሴን በራሴ ያየሁትን ሰው ልንገራችሁ። የሆነች ልጅ በጣም ዝም ብዬ ትምህርት ቤት እያለን እንወዳታለን። ስሙማ ልጁ ግን በጣም ወደዳት። ይችሊት አልዳርሽ ዜድዬ፣ ይችሊት አልዳርሽ፣ ይችሊት አልዳርሽ ይላል። እኔ አንተው ጠይቃት እንጂ
እኔ እፈራለሁኝ። ባሌ ታገባሁ ነው ግን ይሄ ነገር የተፈጠረው ከዛሬ 5 ዓመት በፊት ነው። ከዛ ይችል ዳሪኝ አይ እሷ እኮ እንደዚህ ናት። እኔ ሌላ ጓደኛም እንዳላት አትቶ ልጁን ግን አውቃለሁኝ እና በጣም ምርጥ ልጅ አላት አውቀዋለሁኝ እና 4 ኪሎ ራሱ እየሄድኩኝ እኔ እሱንም አይቻልም ብዬ ያንኛው ልጅ በቃ በሆነ ምክንያት ተጣሉና ተዋል። ግን ህዝቡ ምንድን ነው የሚላት መሰላችሁ? የላትም ነው የሚለው። በእውነት ነው የምላችሁ ትልቅ ስለሆነ ማለት ነው። ግን ያቺ ባጭሩ አስገኘች። በእውነት እኔ ስለዚህ ልምዱ ስላለኝ ነው ስላችሁ እናንተ የቀልድ ታረጉብኛላችሁ። ልምዱ ካለሽ እንግዲህ ለሁሉም ያሽመስክሪ ማለት ነው። ዘድ ያው ልምዱሽን እንግዲህ ያወቅን ነው እና እዛ ከሆነ ነው በሞኮ ድንግል ሆና በእውነት ድንግል ሆና ተገኘች። አትዴ በላልቅ እኔ ቁም ነገር ነው እያወራሁ ምንድን ነው? ሁለተኛ ድንግል ነው አንቺ የሚሰራው። እኔ የፈጣሪን ስራ ነው የፈለኩት ወይ 75 አሮጊት